ማስተር አብነትና ዶክተር አብይ ተገናኝተዋል። ቤተሰቦቼ ስለዚህ አዳዲስ መረጃዎችን እንሰጣችኋለሁ። እንዲሁም ደግሞ አሁን ያለበትም ሁኔታ ተሰምቷል። ቤተሰቦቼ አብርሃምና ሩታ ሄርሜላን ከህይወታችን ውጭልኝ ብለው አበሳጭተዋታል። ይህንን ቪዲዮ አስመለክታችኋለሁ። እጅግ በጣም ብዙዎች ሰርፕራይዝ ሆነዋል። በትግራይ ህጻጽ የተነሳው ራብ፣ በተመሳሳይ አማራ ክልል ደብረ ብርሃን አካባቢም ችግር ውስጥ ያሉ ወገኖች እንዳሉ ተሰምተዋል። ስለነሱም እነ ታኩር ገቢ ማሰባሰቢያ እያደረጉ እንደሆነ ተሰምተዋል። ስለዛም አዲስ መረጃዎችን ይዤላችኋል። ደፍሮ ደብድቦ ሞታለች ብሎ ከሄደ በኋላ በህይወት ሰርቫይቭ አድርጋ በሚዲያ ወጥታ እንግዲህ ደፋሪውንና ደብዳቢውን ሰው አጋልጣው እጅግ በጣም መነጋገሪያ ሆኗል። ይህ በዓለም ዙሪያ መነጋገሪያ የሆነውን ጉዳይና እንዲሁም ሌሎችን ቪዲዮዎችንም ጨምሬ ይዤላችሁ መጥቻለሁ። ሰላም ለእናንተ የሆኑ ውድ ቤተሰቦቼ እንደምን ቆያችሁኝ? መለይ ፌዳው ነኝ። አሁን በቀጥታ ወደ ቪዲዮዎቹ እናልፋለን። ቤተሰቦቼ እናንተ ግን ከመጀመራችሁ በፊት ላይክ አድርጉት፣ ምክንያቱም ከቅጣት ስለተመለስኩ ለአንድ ሳምንት የጠፋሁት ዩቲዩብ ይዞኝ ስለሆነ ላይክ አድርጋችሁ ስትጀምሩ ያበረታታኛልና ላይክ አድርጉ። ወደ ቪዲዮ። ሀበሻ እንዲወድ ከፈለክ ይሄን አድርግ። ሀበሻ እንዲወድ ከፈለክ ወይ ሞት ወይ ከሱ በታችሁ አስመስል። በቃ አለኝ ከምትል የለኝም በል። ባቶንም አም ሶሪ ሃይማኖተኛ ተጫወት። ከዛ ይወድሃል አደራይ ሽሮዬ። ነገር ግን ሽሮ አልወድም ከምትል ሽሮ ወዳለው ብለህ ባቶትም ውደድ። ማስመሰላቸው በቃ ግልጽ ከምትሆን ድብቁ ጭቁን ምስኪን ተጫወት አይነት ሰው ሀበሻ አገሪ አለኝ ነው ያለው። አለኝ ካልከው ደም ፍላቱ ነው የሚመጣው። ደም ተከተካል። ይመቻችሁ። ከባድ ነው ይሄ እኮ ከባድ ነው ይሄ ጋይስ፣ ከባድ ነው። የሀበሻ ትክክለኛ ባህሪ ነው። የሆነ ስትበልጠው አይወድም እና እንዳለ ስታሳየው በጣም ሾው ስታሳየው ደስ አይለውም። ባይዘው ፎሎ ሊያደርግ ይችላል፣ ሊከተል ይችላል፣ ግን አዘይንዶ ዘዴ ማለት ነው አንተን የሚጥልበትን የሆነ መንገድ ይፈልጋል። ብቻ ከባድ ነው። ኢትዮጵያዊነታችን እንዴት እንደሆነ አላውቅም። እሺ ቤተሰቦቼ ዶክተር አብይና ማስተር አብነት ተገናኝተዋል። ይሄን ቪዲዮ ተመልከቱ። ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሂጄ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆን አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የህክምና ሂደትን በተወሰነ መልኩ ለማስተዋል ሞክሬያለሁ። ህክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡት። ወደ ቀደመ ስራው ወደሚወደው ወደሚያከብረው ልቡን ሐሴት ወደሚሞላው ስራው ደግሞ በጊዜ እንዲመለስ ሁላችንም ማድረግ የምንችለው በጸሎት ማገዝ ስለሆነ ጸሎታችንን ሙስሊም ናችሁ በሃይማኖታችሁ፣ ክርስቲያን ናችሁ በሃይማኖታችሁ እንድትጸልዩለት ስል በጣም በትህትና ጠይቃችኋለሁ። በተረፈ አዲስ ነገር በሚኖርበት ጊዜ ደግሞ ማሳወቃችሁ ይሆናል። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። አመሰግናለሁ። በማንኛውም ግን አሁንም ሁላችን በየሃይማኖታችን ለማስተር አብነት ጸሎት ልናደርግለት ይገባል። ኮሜንት ስርም እግዚአብሔር ይማርህ እያላችሁ ጻፉ። እሺ የቴክኖሎጂ ዘመን ላይ ነን ያለነው። ለሚስት ቅሬታ ተልኳል። በምን በቪዲዮ እስኪ ስሙ። ጠበቅ ያለ መልእክት ለሚስት ከእርሻ ቦታ ቪዲዮ ለውድ ባለቤቴ እንዲደርስልኝ ሼር፣ ኮፒ ሊንክ የሚቻለውን ሁሉ አድርጋችሁ እንድታደርሱላት ስል በትህትና ጠይቃለሁ። እሺ ይሄ የመጨረሻውን ቪዲዮ ሊሆን ይችላል። ህይወት ሊያልፍ ነው እንዴ? አመቱልኝ ቤት ገዛልሻለሁ ብዬ ነበረው እሱም ቀርቶ ይዤ የገባሁትም ገንዘብ እሺ ሙሉ ለሙሉ በሚባል ደረጃ ነው ያጣለሁትኝ። ምን እንደምል ግራ ገብቶኛል። እንዴት ብዬ እንደማስረዳሽም አላውቅም። ነጋዴ ነው። አሁን የምፈልገው ነገር በዚህ ወደ ወንዝ ልሂድ፣ ወደ ቤት ልምጣ። ቤት ደግሞ ና ካልሽ ደግሞ በኋላ እየነገርኩ ነው ተው እያልኩ ነው እያልሽ የምትጨቀጭቅ ከሆነ እዛው ቅርብ ደግሞ መድኃኒት ቤት አለ እንዳትረሺ። አታለሽ ካስገባሽ በኋላ ጨቀጭቃለሁ ብለሽ የምትይ ከሆነ እሺ
ውርድ ከራስ እዛም ቢገባ አይቀርልኝም። እሺ ለሷ ድረስ 2 ሰዓት ነው ብሰጣት በአስቸኳይ ትደውለውና ትጥራኝ፣ አለበለዚያ ቀጥዬ ነው የምሄደው። ቤተሰብ አሁን ላይ ሁሉም መልእክት በቲክቶክ ሆኗል። ከዚህ ቀደም ቪዲዮ አሳይቻቸዋለሁ። አንዱ ልጅ ወላጅ ዘና ሲባል በቪዲዮ አይደለ እዚህ ይላል። አዎ እናቴ ቆሜ ልነግርሽ ስለፈራው ነው ወላጅ አምጣ ተብያለሁ ነይ ብሎ ነው ቪዲዮ የፖስተው። ወንድማችንም ኪሳራ ውስጥ ገብቻለሁ እንዳትጎተጉችኝ ብዬ ነበር እንዳትይኝ ራሴ እንዳላጠፋ ወይስ ቀጥታ ወደ ቤት ልምጣ ብሎሻል። ደግሞ እየቀለደ መስሏችኋል አይደለ? ሚስትየው ራሷ መታ በኮሜንት ሴክሽን ላይ ምላሽ ሰጣለች። ምን አለች እስቲ? የኔ ወድ ባል ተመለስ፣ አልጨቃጨቅክም፣ አንተ ጤና ከቤቱ በላይ አንተ ነው የምታስፈልገኝ እኔ ፍቅር ብላ ኮሜንት ገጭ አድርጋለታለች። ባልየውም ከስር መልሶላታል። ፍላጎቴ ምኞቴ ተሳካ፣ ኃላፊነት ስለወሰድሽልኝ ከልብ ያመሰግንሻለሁ፣ እስትንፋሴ ስወድሽ እኮ የኔ ህይወት ብሏታል። ወይ በኢሞ ወይ በስልክ ብታደርገው መልካም ነበረ። ለነገሩ ያንተ ነገር ገብቶኛል። እማኛ አስቀምጣን አቀሳስረ ቁጭ ልታረግ ፈልገ ነው። ዋው የቲክቶክ ዘመን አልተቻለም ጋይስ። ነቃ ደንገጥ ብላችሁ ቲክቶክ ክፈቱ። ቅሬታችሁን ለሚስታችሁ በቪዲዮ ነው ከዚህ በኋላ። እኔ በጣም ነው የተዝናናሁት በዚህ ቪዲዮ። ቤተሰቦቼ እንግዲህ አስቡት፣ ሚስቴ ስገባ ትጨቀጭቀኛለች። ስለዚህ ከምትጨቀጭቀኝ ይሄን ቪዲዮ ልካለሁ፣ ይቅርታዬን የምትቀበል ከሆነ እገባለሁ፣ ካልሆነ በዚሁ ወንዝ እገባለሁ አላ። አረላሽ ዘመነ ቲክቶክ በቃ ሌላ ታሪክ። ሴቶች የሴት ጓደኛችሁን ምክር ስትሰሙ ወዴት ነው የምታመሩት? ይሄንን ቪዲዮ እዩት እስኪ። የሴት ጓደኛሽን ምክር መስማት መጨረሻው ምን ሊሆን እንደሚችል አዳምጪ። ቴክስት እኮ ላከልኝ ልላክለት እንዴ? ኧረ ሳይጽፍልሽ እንዳትጽፊ እንዴ? ግን ናፍቆኛል በጣም። ኧረ በእናትህ ቀለም ያለው እንዳትጽፊለት አደራ። ምንድነው የምትያት አንቺ? ማፋታት ነው እንዴ? ከናፈቃት ተመለሰለት ምን ችግር አለ? ይሄ እኮ ውድድር አይደለም እኮ። ለምን ተገናኝተው አይሮጡም ውድድር ከሆነ? ከናፈቃት ትደውል፣ እሱም ይሆናል ተመቸው ይሆናል ስራ ላይ ሊሆን ይችላል። ይሄ ፉክክር፣ አጉል ፉክክር ውስጥ ለምን ትከቻቻለሽ? እንዳጽፊለት። አይ እንዳንቺ ብቸኛ ሆና እንድትቀጥል 3 አመት ያው አልበረክት ያለሽ ሰው እኮ እንደዚህ አይነት አስተሳሰብ ስላለሽ እኮ ካልመለስ አልመለስም፣ ካልጻፈ አልጽፍም ምናምን ላኪለት። አንቺ ከናፈቀሽ ናፍቀኛል በቃ ውስጥሽ ያለውን ነገር ንገሪው፣ ገባሽ? ካልሆነ እሱም ስትጠፊበት ያው ሌላ ነገር ላይ ይችላል፣ ገባሽ? ወንድ ተወዷል ደግሞ አሁን በክፍፍል ራሱ ብንከፋፈል 7-7 ነው የምትደርሱን አሉ። 7-1 ደርሱን የእግር ኳስ ውጤት ነው የሚመስለው። አሁን እጃችሁ ላይ ያለውን ነገር ኮንትሮል ዩርሰልፍ አዘርዋይስ ዊን ኢንስትሩመንታል ሜን ቫሪያብል የሚባል ነገር አለ። ለማንኛውም እንግሊዘኛዋን እንተዋትና ማለት ነው ቤተሰቦቼ፣ ሴቶች ብዙ ጊዜ እንደዚህ አይነት ምክር ለጓደኛቸው ይመክራሉ። እሱ ካልፈለገሽ እንዳትፈልጊው፣ እሱ ካልጻፈልሽ እንዳትጽፊለት፣ እሱ ካልደወለ እንዳትደውይ። ኦፍ ኮርስ ወንድ ልጅም ቼክ ሊያደርጋት ይገባል ፍቅረኛውን ወይም ሚስቱን። ኦፍ ኮርስ እንዴት ዋልሽ፣ ምንድነው ምን አዲስ ነገር አለ ብሎ ቼክ ማድረግ ኖርማል ነው። ወጣ ከሆነ ውሎ እንዴት ነበረ፣ ቀናሽ የሄድሽበት ምናምን ማለት ጸዴ ነገር ነው። እኔ አበረታታለሁ። አንዳንዴ በሁኔታዎች ተወጥሮ ሳይጽፍ ሲቀር፣ ቴክስት ሳይመልስ ሲቀር፣ ወይ ሚስኮል ሳይመልስ ሲቀር እንዳትደውይለት በፍጹም ምናምን ብላችሁ አትምከሩ። እና የምትመከሩ ሴቶችም ተጠንቀቁ። ምክንያቱም በጣም አደጋ አለው። ያው መካሪዋ ሴት ይሄኔ ቆማ የቀረች እንደሆነ አንቺም ቆመሽ እንዳቀሪ ለማለት ነው። ለሴቶች አድርሷቸው። ሞታለች ብሎ ደፍሮ ደብድቦ ከሄደ በኋላ እሷ ግን በህይወት ሰርቫይቭ አድርጋ ልጁን በፖሊስ ለማስያዝ በቅታለች። እስኪ እቺን ሰርቫይቫል ሴት ተመልከቷት። ገና የ14 ነው የ15 ዓመት ልጅ ናት። በጣም ነው የምታሳዝነው። ይዋት ምንድነው የተፈጠረው ብላችሁ በጣም ብዙዎቻችሁ ጠይቃችሁኛል። ምን እንደተፈጠረ ልንገራችሁ። ምናልባት ይሄ ቪዲዮ ከደረሳችሁ ላይክ እንዲሁም ደግሞ ሪፖስት እያደረጋችሁ ጀምሩ። እቺ ከምስሉ ላይ የምትመለከቷት ህፃን ልጅም እንግዲህ 14 ዓመቷ ነው። ሺማ ይባላል። ግብፃዊት ህፃን ልጅ ስትሆን እንግዲህ አባት የላትም፣ የምትኖረው ከእናቷ ጋር ነው። ይሄ ምስሉ ላይ የምትመለከቱት ልጅም እንግዲህ እናቷ እቃ ለመግዛት ከቤት በወጣችበትን አጋጣሚ በመጠቀም ወደ ቤት በመሄድ እንግዲህ ሺማ የተባለችውን እቺን የ14 ዓመት ህፃን ልጅ አንኳኩቶ በር እንድትከፍት ካደረገ በኋላ ስልክ እንደትገዛው ጥያቄ ይደጋታል። እሷም እንግዲህ ራሷ እንደተናገረችው ከሆነ ስልክ መግዛት እንደማልችል እንዲሁም ደግሞ ገንዘብ እንደሌለኝና ስልኩ እንደማልፈልገው ነግሬው በሩን ዘጋሁት። ከዛ በኋላ ግን ልጁ ሄዶ ብዙ አልቆየም። ዞር ብሎ አካባቢውን ተመልክቶ እንግዲህ ማንም ሰው እንደሌለ ካረጋገጠ በኋላ ተመልሶ ወደ ቤት በመምጣት በር በድጋሚ አንኳኩቶ አስከፍቷት ህፃኗ ልጅ እንግዲህ በጣም እንደምትመለከቱት ደፍሯታል፣ ፊቷን ደብድቦታል፣ እንዲሁም ደግሞ ጉሮሮዋን እጁን አስገብቶ ጆሮዋን ጎርቶታል፣ ጆሮዋን መቷታል። አይኗን ሙሉ ለሙሉ እንደምትመለከቱት
እንደምትመለከቱት በጣም ደብድቦ እንዳታየውና እንዳትለየው አድርጎ ከደፈራት በኋላ ቀጥቅጧት ይሄዳል ማለት ነው። እቺ ልጅም በወቅቱ ጥሏት የሄደው የሞተች መስሎት ራሷን ከሳተች በኋላ ነበር ጥሏት ሄደው። ከዛ በኋላ ግን እናቷ ከተመለሰች በኋላ ይቺ ህፃን እንግዲህ እንደዚህ ሆና ታገኝታለች ማለት ነው። የህክምና እርዳታ ከተደረገላት በኋላ እናቷ እንደምትመለከቱት በሶሻል ሚዲያዎች ላይ ይዛት ወጣለች ማለት ነው። ልጅቷም እንግዲህ በጣም በሚገርም ጥንካሬ ወጣ እየተፈጠረው ነገር በሙሉ ተናግራ በመጨረሻ እንግዲህ ልጁ በቁጥጥር ስር ውሎ በህግ ጥላ ስር እንደሚገኝ ተነግሯል። ይቺ ህፃን እንግዲህ የደረሰባት እጅግ በጣም አሰቃቂ ነገር መላው ዓለምን አስቆጥቷል፣ እንዲሁም ደግሞ ዓለምን እያነጋገረ ይገኛል። በዚህ ጉዳይ ላሳብ ካላችሁ ኮሜንት ላይ አጋሩኝ። በአዲስ መረጃዎች በድጋሚ መልሳለሁ። መልካም ቀን ይሆንላችሁ። በጣም ነው የምታሳዝነው ጋይስ፣ በጣም ነው የምታሳዝነው። እናቴ ትሙት ወይኔ በኢየሱስም እኔ እንዲህ አይነት ክፋት ማለት ነው አገራችን ኢትዮጵያ ላይ እንዲህ አይነት ነገሮች ብዙ ጊዜ ተሰምተዋል፣ ብዙ ጊዜ ሰምታችኋል፣ ብዙ ጊዜ አይተንማል። ደግሞ በአይናችን ፎቶ ቪዲዮ ወጥቶ አይተናል አይደል? የቅርብ ጊዜ የሄቨንን የምናስታውሰው ነው አይደል? ደፍሮ ደብድቦ ሞታለች ብሎ ጥሎ ሲሄድ እሷ ግን አልሞተችም ነበርና በእርግጥ ልጁን በቁጥጥር ስር እንዲውል ተደርጓል። ግን ምንም አይነት ቅጣት ቢቀጣ እኔ የዚህች ልጅ ስቃይና ፔይን የእድሜ ዘመን ትራውማ ሊያስለቅቅ ይችላል ብዬ አላስብም። ኤኒዌይስ ግን እኔ ምንም ማለት አልችልም። ቤተሰቦች እናንተ የምትሉትን በሉ። እግዚአብሔርን በጣም ነው የምታሳዝነው ልጅቷ በጣም ከባድ። እንግዲህ ቤተሰቦች ሌላው አዲስ ነገር ምንድነው? ደብረ ብርሃን አካባቢ ለተጎዱ ሰዎች፣ ለተራቡ ሰዎች ድጋፍ እየተሰበሰበ ይገኛል። ትላንት የትግራይን አይተናል። ዛሬ ደግሞ አማራ ክልል እስኪ እንመልከት። በታኩር አነሳሽነት እንግዲህ እዛ አካባቢ ለተራቡ ሰዎች ከፍተኛ የሆነ ድጋፍ ማሰባሰብ የተካሄደ ነው። እስኪ ይሄን ቪዲዮ አይተን እንምጣ። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የኛን እርዳታ ይሻሉ። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሂደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የኛን እርዳታ ይሻሉና ታህሳስ 10 አግማስ ኢትዮጵያ የላይቭ የእርዳታ ፕሮግራም ስላዘጋጀ ከቀኑ 10 ሰዓት ጀምሮ ሁላችንም ስለምንገባ ሁላችሁም እንዳትቀሩ በአክብሮት እንጠራችኋለን። ለወገን ደራሽ ወገን ነውና ሁላችንም የግዴታችንን እንወጣ። አመሰግናለሁ። እንግዲህ ቤተሰቦች እንዳያችሁት ነው ታኩር በደብረ ብርሃን አካባቢ ተፈናቅለው በመጠለያ ውስጥ ለሚገኙ ኢትዮጵያውያን ወገኖቻችን የእርዳታ ማሰባሰብ ስራ እየሰራ ነው። ስለዚህ አሁንም እግዚአብሔር አምላክ በራብ የሚሰቃዩ ወገኖቻችንን አለው ይበላቸው። እንዲሁም ደግሞ አቅም ያለን በአቅማችን፣ ጉልበት ያለን በጉልበታችን፣ እንዲሁም ደግሞ ይሄን ቪዲዮም ራሱ ሼር ማድረግ መርዳት ለሚችሉ ሰዎች እንዲደርስ ማድረግ ራሱ አንድ እርዳታ ስለሆነ በደብረ ብርሃንም በትግራይ ሕጻጽ አካባቢ የተነሳውንም ረሃብ ሁሉንም እግዚአብሔር አምላክ በቃችሁ ይበለን። እኛም ደግሞ በሚንችለው አለን ልንል ይገባል ወገኖቻችን ለማለት ነው ይሄን ቪዲዮ ያመጣውላችሁ። አያቴን ወክ እያረኳት ነውና አንድ ሰው ላስተዋወቅሽ። ጌጥሻዬ እቺ ትልሽ ደመቁ አይደለችም አንቺ ነሽ። ኧረ እቺ ማን ነች? እቺ ማማ ጌጤ እኮ ነች። ነሽ እንዴ? አይደሉም ተሙኔ ነች እንዴ? ተሙኔ ነች። ጌጥሻዬ መልክሽ ጠፋብሽ አይድልሽ። ጌጥሻዬ አንቺ እኮ ነሽ እኮ ጠቆርኩ ልጅ ጠቆርኩ። ፈረንጅ ነው እንጂ የምትመስዪው ጥቁርማ እኔ ነኝ። ይኸው አታየኝም እንዴ? እኔን አታየኝም እንዴ? እኔም የኔ መልክ ይሄ ነው እንዴ? አንቺ እኮ ሸበላ ነሽ ጌጥሻዬ። የኔ እናት ያሳዝን። አሁንም ቆንጆ ነሽ የኔ ሸበላ። አንቺ በጣም እንትን ብያለሁ ስትይ ግን እንደዚህ አይተሽ ደመቁ አልሽ። ልጅሽን መስለሽ ማለት ነው። ልጅሽ ነው የመሰለችሽ የራስሽ ፊት ደመቁ አልሽ አይተሽ። እቺ ማማ ጌጤ ነች። አሁን ይሄ ላይ ደግሞ እንትና በመብራቱ በላይነሽ እናትሽን ደግሞ መሰልሽ። ሱልክ እሷም በይ ደመቁን
እንደው አያት ያላችሁ በጣም ታድላችኋል። እግዚአብሔርን እኔ አያቶቼን አላቃቸውምና እንደዚህ በአያት ተጠግቼ ምናምን አላደኩም። እኔ እናትና አባቴ ጋር ነው ያደኩት። አያት ያላችሁ ሰዎች የዚህችን ልጅ ደስታ ፊል ታደርጉታላችሁ። ያው እኔ አያት ስለሌለኝ አላቅም ለማለት ነው። ወይ ምን ይባላል? በቃ አሁን እንተኛ ቆይ 4 መንታ ወልዳ ነው? እኔን የሚያብራራልኝ ሰው አለ? ፕሊዝ አብራሩልኝ። እሺ ማይ 4 ሴት መንታ ከሆነ ከባድ። እሺ ማይ ወይ ምን ልታረግሻለሽ? አልፈልግም አለ ውርዬ ምታተዛምሽ ወድሻለሁ። በቃ ተኝ ዙሪያ ፊትሽን ማይ እንዴት አባታቸው እንደሚጣፍጡ ምን ነኪ እንጂ ብትማረክሽ ሳልጋሽን ደቅ ማንንም አይሰማም እኮ እዚህ ጋር ደቅ ማርዬ ልጅ ወለድሽ እንዴ? እኔ ልጅሽ ናት። እስቲ ቀፈለኛ ይካለት እዊ ሲያፈዙ በኢየሱስ እሺ ማይ አፈዘዙኝ። 4 መንታ ሴት ነው ጋይስ። እስኪ በእናታችሁ የምታውቁ ካላችሁ አስረዱኝ። ዝም በይ በዚህ በማለት ወድሻለሁ። እሺ እሺ ሳምኩሽ አይደል? ይዛ ቻ ወይ ምን ይለንም ላንቺ ብላላችሁ ቶሎ ብዙ ስራ የለኝም ማርዬ፣ ቶሎ ነው የምመጣው። አስባችኋል? 4 ሴት መንታ ከሆነ እግዚአብሔር ይባርክሽ። አሁንም በእውነት ታድላ። ግን ያፈዛሉ ልጆቹ ማለት እኚህን እናት ተመልከቱልኝ ጋይስ። እኔና እናንተ እንደሳቸው አንችልም እግዚአብሔርን። ኧረ እኚህ እናት አልተቻሉ። በልጅነታቸውማ ተወዛዋዥ ነበሩ ማዘር፣ እርግጠኛ ነኝ። አልቻለም። ኧረ እኚህ እናት ከባድ ናቸው ጋይስ። እኔና እናንተ በዚህ ሰዓት በዚህ በወጣትነት ባላረጀ ሰውነት ማለት ነው አንችለውም እንደዚህ እንደሳቸው መወዛወዝ። ኧረ ማዘሯ ከባድ ሚዛን ፓፓፓፓ የምር ይመቻቸው። እሺ እናቴ ሰርግ ደርሳ ስትመለስ ይላል ማን አግብቶ ማን ይቀራል? አግቢ። ማን አግብቶ ማን ይቀራል? አግቢ። በቃሽ ድንገና ወደ ቁም ነገር ሂጂ። አያምጣውና ትዳሩ ባይሰምር እንኳን ልጅን የሚያህል ነገር ይዘሽ ትወጫለሽ ከዛ ትዳር። ምንድነው ይሄ ሙድ ማለት ነው? ሰዎች ይሄ ሙድ ማዘሮች የሚያራምዱት መችና መች መሰላችሁ? የሰው ሰርግ መብላት የሰለቻቸው ቀን ተበላችሁ እና እንደዚህ አግቡ እየተባላችሁ የምትጨቀጨቁ ልጆች እስኪ አለን በሉ። አግቢ እንጂ እስከመቼ ቆመሽ ልቀሪ ነው እንዴ? ምን ቀረሽ? አረጀሽ እኮ ምናምን የሚሉ ቤተሰብ ካላችሁ እስኪ አለን በሉ። እና ወንዶች ደግሞ እኔ ያለሁልሽ እያላችሁ እዚህ ኮመንት ስር ተጣበሱ ለማለት ነው። የአብርሽና የሩታ ፍቅር ጋይስ አገር ሽቶባቸዋል ነው ምላችሁ። አገር ሽቷል፣ ሌላ ታሪክ ገብቷል ነው ምላችሁ። አታምኑኝም። እና ሩታ ጭራሽ ካልዘፈንኩልኝ እያለች ነው። ይሄን ቪዲዮ ይዩት እስኪ። አንደበትህ ይናፍቀኛል ሩታ ወይ ነው አሁን ጥያቄው። ሁለመና ድቀኒ ያው ሁሉ ፖሊስ አመታ ስታሳስረው የነበረች እናት ወይ ነው ጥያቄው።
ልቤን ደስታ የሞላው ወሰን አይገድበው ቃላትም አይገልጸው ራስ ልታሳፍረኝ ነው ልጨርስልህ ከዛ ምን ነበረ ቃል መጽናኛዬ ደስታን የሞላው እንዳልዘናጋ ተነሽ ሂጂ አለኝ አስብሃለሁ እወድሃለሁ ልቤ ላንተ ሁሌ ቦታ አለው ድምጽሽ ያምራል አስብሃለሁ እወድሃለሁ አራስ ቤት ላይ ድምጽሽን እያስሞረድሽ ነበር እንትን እየተማርኩኝ ነበር ቮካል እየተማርኩ እንግዲህ እዚህ ተደርሷል ጋይስ ፍቅር አገር ሽቷል አፍቅሬሃለሁ ምንድነው ልቤ ማለት እኔ ደግሞ ደሆነ በድጄሃለሁ አንቺማ አራስ ቤት አይደለም ተመችቶሻል የምር ነው ምልሽ እና ደግሞ በዚሁ አልቆመም እኮ ጋይስ በዚሁ ያበቃ መስሏችሁ ነው በቀጣይ ቪዲዮ ላይ ደግሞ ምን ቢፈጠር ጥሩ ሄርሜላን ጠርታ ንገራት ከህይወታችን እንድትወጣ አብርሃም አይኑን በጨው ታጥቦ ያ ሁሉ ነገር የሆነችለትን ሄርሜላን ትላል በሰው ትዳር ጣልቃ እየገባች ስትረብሽ ስትበጠብጥ የነበረችውን ሄርሜላን ከህይወታችን እንድትወጪ ይፈልጋለሁ አላት ማለት ነው ይሁት ለምንድነው ዝም ያልከው ደንዛል እኮ አብርሽ ምን ሆነሃል ዳንክ ወገን ደግሞ ምን ሆነክ ነው እሺ ምን እያለችኝ ነው እሷም እንደዚህ ራቅ ብለሽ ተጋጊ እሺ ምን እያለችኝ አልፈልግም ካሁን በኋላ አብርሽ ምንድን ያልችኝ ያለችው ቦታ ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችን ህይወት እንድትወጪ እንፈልጋለን የምርክና አብርሃም አብርሽ ካንታፍ ነው ወጣ ከልብ ነው ሄርሜ እንትና ሩታ አብርሃም ደህና ነህ ግን ምን ሆነሽ አታረጋጊ እንጂ ነው እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው ምን ብላ ነው እየመከረች ያለችው ነው ይኸውልሽ እኔ ባለቤቱ ነኝ ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም እሺ በምን ፍጥነት ማለት የምርህን ነው አብርሽ በዚህ ፍጥነት እንደዚህ ተቀያይራችሁ ሰላም ሆናችሁ እንደዚህ ያበሳጭሻል እንዴ ማለት ደስታችሁ አንቺ እንደዛ ትክክለኛ ይሄ ከልብሽ ነው እንደዚህ የምትይው እንዲሁም በቃ ህይወታችሁ ሰላም እንዲሆን እፈልጋለሁ ምናምን ቲ ነበረ ከዚህ በፊት አይ ቲንክ ነበር ግን በብዙ ነገር ስላየሁሽ አሁን ለሱ ሰላም ብለሽ ኦር ሰምቲንግ ሰላም ልትፈጥሩ አይደለም አብርሃም ከልብ ነው እሷን እያለች ያለችው ነገር አሁን ነገር ከልብ ነው አይኑ ሊያስደነግጥሽ ይችላል በደላም ነው እንዴ ነው ነገር የተነጋገርነው ነገር ቀረ አብርሽ ያውራ እንጂ ንገራት እንጂ ምን ሆነህ ነው እንደዛ በነገር አወራና እንደዛ በተጎዳ ሰዓት ከጎንክ የነበርኩኝ እኮ ነኝ አይደል እንዴ አብርሃም ለምን አይንህን መክደን ለምን ይሄን ያህል አይንህን መክፈት ለምን ከበደ ካብርሽ በጌታ ልክ ነሽ ማለት ሊያስደነግጥሽ ይችላል ሁኔታዎች ምናምን ነገሮችን ስታይ እንደዚህ ልትረብሽ እንደምትችይ ይገምቻለሁ ግን ምንም ማድረግ አልችልም ቀስ በቀስ ነገሮችን እንንገራት ብሎኝ ነበረ ሶሪ ድንገት እንደዚህ እንዲሆን ስላደረኩኝ በጣም ይቅርታ ግን መሆን ስላለበት ነው አንደኛ ሁለተኛ ነገር ደግሞ ምንም ያህል ከጎኑ ብትሆኚ ምንም ያህል በተረበሸ ሰዓት አብረሹ ብትሆኚ እኔ ሚስቱ አለሁኝ እኔ በልጣለሁ ለምን ደበረክ እኔ ስለምበልጥ ነው አሁን ወደኔ መጣው ነበር እኮ ሰላም ሰጥቼው ነበር ወደኔ መጣው ኮልሽ ወደኔ እኔ ስለምበልጥ ነው ወደኔ የመጣው በቃ ይሄን ወቂ ሄርሜላ አይነት ነገር ነው የሆነ በልጥሻለሁ ነው እና ደስ ይላል የሁለቱ ፉክክር ግን በጣም በቃ እኔ የበለጠ ያዝናናኝ ነውና የምር አሁን እየተመቹ ይመጡ አብርሽና ሩታ በተለይ ሆን ብላ የምታራምደው ሙድ ማን የሆነ ሰዎችን ለማናደድ እና የታረቁ ቀን ምን ስትል ሰማዋት የሚሸት ነገር ይሰማኛል የሆነ ጫሳሳስ የሚል ነገር ይሰማኛል አላለች ይሄ ማለት የሄርሜላ ጨጓራ ሸተተኝ ለማለት ነው በቻይነኛ ካልገባችሁ ልተርጉምላችሁ ይሄ ነው ለማንኛውም አብርሽን ለሁለት ማስጨነቃቸውን ቀጥለውበታል እናንተስ ምን ትላላችሁ ሐሳብ አስተያየት ኮሜንት ስር ጠብቃለሁ ደቅ አርጉ ጋይስ የቲክቶክ ላይቭ ጌም እንግዲህ ህይወት ሊያሳጣ እንደሚችል ይሆን አይተናል በጣም በሚያስደንቅ ሁኔታ ሙባሪክና ሄለን ሲጫወቱ ጌም ላይ በርበሬ እንዲታጠናዛው ራሱን ስቶ ወድቋል ማለት ነው ይሄን ቪዲዮ ይዩት በርበሬ ታጠና ራሱን ስቶ ሄደ ማን ወደ ኋላ በቃ ስቶቭ አልጠፋም ስቲል ይጨሳል በርበሬው ምናምን ማን
እና እንዲህ አይነት አንዳንዴ የምትቀጣጡትን ነገር ካላሰባችሁበት ህይወትም ሊያስከፍል ይችላል። እና ሄለን በጣም ነው የደነገጠችው። ጋይስ እስቲል አልነቃም ማለት መጨረሻ ላይ የተፈጠረው ነገር ይሄ ነው። በቃ ተነስቶ ነቅሎ ይወጣል ማለት ነቅሎ ወጣ መጨረሻ። እንግዲህ ኢማጂን ጋይስ ህይወት ሊያስከፍለን ይችላል። ቲክቶክ ላይ የምናደርገው እያንዳንዱ ነገር በኃላፊነት ማድረግ አለብን። ከባድ ነው። በርበሬ መታጠን ድሮ ከኛ በፊት የነበሩ ወንድም እህቶቻችን ተቀጥተዋል በበርበሬ ማለት። አስቡት እንግዲህ ሄለን እንዲህ ነው የተርበተበተችው። በጣም መጠንቀቅ አለብን ለማለት ነው ይሄንን ቪዲዮ አመጣሁት። ሁሌ ጾታዊ ትንኮሳ እንደዚህ ያለ እንዴ? እኔ አልፈልግም። እንዴ ምን ማለት ነው? አንቺ ልጅ ምንድነው ሁሌ እየመጣሽ የምትነካክኝ? እኔ አልፈልግም አልኩሽ አይደል እንዴ? እኔ እዚህ የምመጣው እኮ ለስራ እንጂ ለልፋ አይደለም እኮ። ምን አድርግ ነው የምትይኝ? አልፈልግም። በቀጥኝ ምንድነው የምትለው? በቃ አልፈልግም። እኔ እንደዚህ የአንድ ቀን ደሞዝን ለሳምንት አደርግልሃለሁ። እኔ ሙያ ያለኝ በሙያዬ ሰርቼ አገኘዋለሁ። ገላዬን ሽጬ የማገኘው ገንዘብ ጠንከር ብሎ ይቅርብኝ። ይኸውልሽ ሳምንት አይደል የሰራው? የሳምንቱን ክፈኝ። ልጆቼና ባለቤቴን አፍቆኛል። እሄዳለሁ። እኔ ክፈኝ። የሱ አዎ አልፈልግም። እኔ ተፈራርመን የገባው ሳጨርስ ንቅልቃት እንዴና እንደዚህ ሁሌ እኔ ሴቶኝ ስለጠየቁ አልፈልግም። እኔ እንዴ ድንቄ ሞንቴ አረ እባክሽ እኔ ልሂድ ፍሬንስ ቺ ልሂድ እንዴ ምን አድርግ ነው የምትለኝ? ሙኒት ደህና ሁኚ እንዴ ምን የኔ ሸሞን ማና ምን ሆንሽ? ቢሙና አረ ሳቂ ተጫዋች እሱ ነው የሚያምርብሽ። ምንድነው ያ ጉልማ ነው? ጉልማ ምን ጉልማ? አግባባልኝ ብያለሁ ነበር። አግባባልኝ አንቺ በጣም ነው ሰው የምትንቂው። እኛ ነባር አናጢዎቹ እያለን ትላንት ለመጣናት እንዲመናጥ ምን ማለት ነው? በጣም እየገረምሽ ነው። ሰው እያስቀየምሽ ነው። አንድ ነገር ልንገርሽ፣ ጉልማ ወይ ከሰው አይስማማ፣ የጠማማዎች ሁሉ ጠማማ፣ በቺክ ጉዳይ ደግሞ ነው ገገማ። ከምናሰቃያት ፊደሏንማ ምን አለ እኔና አንቺ ብንስማማ ማማ መቼስ እኔን ሳታስቢኝ ቀርተሽ አይደለም ፈርተሽኝ አይደለ? ታውቃለህ ግርማ ሞገስ የጺሜ ገጥማ ነው አስፈራለሁ። እኔም ጋር ግን ተመሳሳይ ስሜት ነው ያለው ማማ። የእውነቴን ነው የምልሽ። አሁን አለቃ ቆርቆሮ ሙትብሉ ሚስማሩን ይዤ ልክ ለመታው ስል ባለው ኮፍያውን እኮ ነው ከነ ጸጉር ስታይል ሻንቻ አትመጪብኝም። ሙናንማ አልመታትም ብዬ መዶሻዬን ቁጭ አድርጌ በብስጭት ጣውላውን ቆርጬ ጣራው ቆሟል ሳይመታ ይኸው መጣሁልሽ ጸጠርጋ እኔ ራሱ እሺ እዛ ሰፈር ቆሻሻ ሲታፈስ መጫሪያው ነው እቺ ዘርዛሮ ጥርስ ትዛላለኝ። የምርሽ ነው? ከነ ዘርዛሮ ጥርስ ይመጣብሽ እና እኔና አንቺ እንስማማ። ዶሚኔት ይመጅ ማርያም ይቀልድ ዶሚኔት ይቀልድ ቀልዷን ይቀልዳት ዶሚኔት ነው የምላችሁ። እሺ ባል እንግዲህ ቁርጥ ከቀረበለት የጠየቁትን ሁላ ይስማማል እያለች ነው። እስኪ ስሟት ማሪ። ስማማ እኔ ሱቄን ከፍቼ ትንሽ ከለመደልኝ በኋላ ያንቺን ከፍትልሻለሁ ብለኝ ነበር አይደል? እና ምን እንደምጠብቀው ከፍትልሻለሁ ያንቺን ከፈትኩ ለማለት አስቡት። ሱቅ ነው እኮ ቡክ አይደለም ያለችው። ዛሬ ተጀምራል። ተስማማ በቃ ቁርጥ ቀርቧል። ከፍታለሁ አልኩሽ። በዚህ ሰዓት ጭቅጭቅ አያስፈልግ። እሺ ነው መቼ አንቺ መከፈቱን ዜና አይደል የምትፈልጊው? ይከፈታል። እሱም አይደለም መቼ ነው መከፈቱ? እሱም አሁን ላይ አስጀምርሻለሁ ትላለህ። መቼ ነው መጀመሪያው ነው? ከፍታለሁ ካለ ከፍታለሁ በቃ ከፍታለሁ ካለ ከፍታለሁ። እገዛልሻለሁ ካንቺ እንገዛለን። ምን ፈጣጠንክ ዛሬ እንዴ? በዚህ ምድር ላይ ካንቺን በርጥለኛል። በዚህ በጾም ጥሬ እየበላ አጓጓኝ። በእርግጥ ቪዲዮ የቆየ ነው። 10 ምናምን ሺህ ስትለኝ ከሼል ላይ ይቅር ባልኳት ይቅር አልኳት። 10 ምናምን ሺህ ከማወጣ ብዬ ይቅር አልኳት። ለምን ይቅር? ለምን ይቅር አልሻት? ይሁን እንጂ እኔ እኮ ገዛለሁ ልብሱን ሱቁንም ትከፍታለህ። አዎ ዩማኑም ይገዛል፣ ልብሱም ይገዛል። አንቺ ብቻ ተይኝ።
ምንም ነገር ፈልግ ይገዛልሻለሁ። ምንድን ነው የምትፈልጊው? በቃ ምንም ነገር የምትፈልጊው ነገር ይገዛልሻለሁ። ምን ታረግልኝ ነው? ምን ትፈልጊያለሽ? እርግጠኛ ነህ? ከአንቺ ይበልጥብኝ ነገር አለ? እኔማ የራሴን ሱቅ ክፈትልኝና ልስራ አልኩኝ እኮ። በእውነት ንጣ ከጨረስክ እንግዛ። የማን ገዛልሻለሁ? አሁን ሄደን እንግዛ። ካለቀ በኋላ አሁን እገዛልሻለሁ ያልከው ነው። ሱቅም እከፍትልሻለሁ ብለኛል። እኔ ቦታ አግኝቻለሁ የሚከራይ። ሄደን እንግዛ ካለቀ በኋላ እንትን ብዬ ጨርሻለሁ። ማን ነው የሚከፍተው ሱቅ? አንተ ምን ሆነሽ ነው አንቺ? እንዴት ስለምን ሱቅ ነው የምታወሪው? አሁን ስራ ተጀመረ። በምርቃና ነው ያለሽ። ለምን አይገባሽም? ማን ገዛልሽ? ካንቺ የሚበልጥ እናቴ ጥሬ ሲበላ ጭቅጭቅ አያስፈልግም። እሺ እሺ ያልክ ጠቅ ነው። እንዴት አድርጌ ነው የምከፍተልሽ? ብሩንም እየበላህ ነበር ማለት ነው መቀበል የነበረብኝ። እኔ ምንም የሰማሁት ነው አልሰማሁም፣ አላየሁም። በቃ ምንም መካድ ነው አባቴ። በልተህ ጥንቅቅ አድርገህ ከጨረስክ በኋላ ክድት። ቤተሰቦቼ ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሚያስቀው ቀን አስተያየት በሚሰጠው አስተያየት ሰጥተን እዚህ ጋር ደርሰናል። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ለእናንተ ይሁን። ቻው። በነገራችሁ ላይ ጋይስ 70 ሺህ ልንገባ ነው፣ ግን እኔ 100 ሺህ ገብተን ለምን ሰርፕራይዝ አናደርገንም? ራሴን ለምን ሰርፕራይዝ አናደርገውም ብዬ እያሰብኩ ነውና ሁላችሁም ሰብስክራይብ ሳታደርጉ የምታዩ እንዳላችሁ አውቃለሁ። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አግዙኝ፣ አበረታቱኝ። ይመቻችሁ።